መጀመሪያ ፋስቲንግ የጨረሳችሁ ሰዓት ወደ እናንተ ላይፍ የሚመጣው ሉሲፈር እግዚአብሔር ኃይል ይሰጣችኋል፣ መለኮታዊ አቅም ይሰጣችኋል። መለኮታዊ ኢንካውንተር ደግሞ እናንተ ህይወት ላይ አለ። ሙሴ አስቡት፣ ከተራራ እየወረደ ነው። የያዘውን ድንጋይ ቢፎር ከሱ በፊት የያዘ ሰው የለም። እሳት ይነድበት ከነበረበት ስፍራ ሰውየው እሳት ለብሶ ነው እየመጣ ያለው እና ከተማው ውስጥ ሲመጣ ከተራራው ሲወር ይዞ እየመጣ ያለው ፋየር ነው። ልክ ፋስቲንግ ስትጨርሱ በእጃችሁ የያዛችሁት ጽላት አለ፣ በእጃችሁ የያዛችሁት ፋየር አለ፣ በእጃችሁ የያዛችሁት ክብር አለ። ልክ ያንን ክብር ይዛችሁ ሰፈር ውስጥ ገብታችሁ ነገሮች ከመፈጠራችሁ በፊት ፈርስት አስቀድሞ የሚጠብቃችሁ ሉሲፈር ነው። አሁን የተቀበላችሁት እሳት አለ፣ እሳቱን ማስቀጠል የእናንተ ስራ ነው። አሁን የተቀበላችሁት ክብር አለ፣ ክብሩን ማስቀጠል የእናንተ ስራ ነው። ሁሉ ጊዜ ሉሲፈር ፋይት የሚያደርጋችሁ ፋስቲንግ የምትጀምሩበት ቀንና የምትጨርሱበትን ቀን። አንዴ ተሸውዳችኋል፣ ሁለቴ ተሸውዳችኋል፣ ሶስቴ ተሸውዳችኋል። አፍተር ዲስ ግን እንዳትሸውዱ። እግዚአብሔርም በእግዚአብሔር ጻት የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበት ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። ምን ተደርጎ የነበረ ጊዜ? ስብሰባ ተደርጎ በነበረበትም ቀን እግዚአብሔርም በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። ክብር ለኢየሱስ ይሁን። በኋላ በደንብ እየጠለቅን እንሄዳለን። ሙሴ ነው ይሄንን ቃል እየነገራቸው ያለው። ሙሴ ይሄንን ቃል ሲነግራቸው ከእግዚአብሔር ዘንድ ጽላቶቹን ለመቀበል በሄድኩ ጊዜ አለ 40 ቀን ሙሉ ተራራው ላይ በነበርኩ ጊዜ 40 ቀን ሙሉ ምግብ አልበላሁም አለ፣ ውሃም አልጠጣሁም። ምግብ አልበላሁም፣ ውሃ አልጠጣሁም፣ ፋስቲንግ ላይ ነበርኩ አለ። ልክ 40ኛው ቀን ሲያልቅ እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላቶች ሰጠኝ እና ሙሴ እየነገራቸው ያለው ይጃቸው የመጣሁት የድንጋይ ጽላቶችን የተቀበልኩት ከእግዚአብሔር እጅ ነው። ያ ማለት እኔ ይህንን መጽሐፍ ቅዱስ ተቀበሉኝ ብዬ እንደምሰጣችሁ እግዚአብሔር ልክ እንደዛው ሰጠኝ አለ እና ሲሰጠኝ በጣም የሚያስደንቀው ነገር አለ። የድንጋይ ጽላቶቹ ላይ በእኔ ጣት አይደለም ጽሁፎች የተጻፉት፣ እነዛም ጽሁፎች የተጻፉት በእግዚአብሔር ጣት ነው። ሙሴ የእግዚአብሔርን የሃንድ ራይቲንግ አይቷል። የእጅ አጻጻፍ ያየ ሰው ነው። አስቡት፣ እኔ በእጄ ስጽፍ የምታቁኝ ከሆነ የእጅ አጻጻፊን ታውቁታላችሁ። ሙሴ እግዚአብሔር ሲጽፍ እንዴት እንደሚጽፍ አይቶታል። እግዚአብሔር በእግዚአብሔር ጣት፣ ያ ማለት እግዚአብሔር አለ፣ እግዚአብሔር ራሱ በራሱ ጣት ሙሴ የሚያነበውን ቋንቋ አልፋቤት በድንጋይ ላይ ጽፎ ጸጠው እና የጻፈው እግዚአብሔር ነው። ጽሁፎቹም የመጡት ከእግዚአብሔር ነው። ጸሐፊውም እግዚአብሔር ነው። ድንጋዩም ድንገት ተራራ ላይ ከነበሩ ድንጋዮች አንስቶ አይደለም የሰጠው። ድንጋዩም የመጣው ፍሮም እግዚአብሔር ነው። ድንጋዩም የመጣው ከእግዚአብሔር ነው። ይሄን ሰጠኝ አለ። የሚያስገርመው ነገር አለ፣ እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበር። እናንተ በድምጽ የሰማችኋቸው ቃሎች ሁሉ እነሱን እግዚአብሔር ጽፏቸው ነበር እና ከተራራ ስመጣ አለ እነዚህን ይዤ ነው የመጣሁት። ምን ማለት ነው? ፋስቲንጉን ስጨርስ ከባድ የሆነ መለኮታዊ ኢንካውንተር እኔ ጋር ነበር እና ይዤ የመጣኋቸው አስደናቂ የሆኑ ከእግዚአብሔር ጋር ያለኝን መነካካት የሚገልጹ እግዚአብሔር ይሄንን ድንጋይ ይዘይድ፣ ይሄንን ድንጋይ እኔ ነኝ ሰጠሁ። አንድ እዚህ ድንጋይ ላይ የተጻፈውን ጽሑፍ የጻፍኩት እኔ ራሴ በእጄ ነኝ የጻፍኩት ያለኝን ድንጋይ እሱን ሰጥቶኛል አለ። እሱን ሰጥቶኛል። እሱን ይዤ መጣሁ አለ። ከ40 ቀን ፋስቲንግ በኋላ ከ40 ቀን ፋስቲንግ በኋላ እሱን ይዞ ሲመጣ በደንብ ስሙ። ሁሉ ጊዜ ፋስቲንግ የምትጨርሱበት ጊዜና ወቅት ላይ መንፈሳዊ አይናችሁ ተከፍቶ ማያችሁም አላያችሁም ህይወታችሁ ላይ ከባድ የሆነ መለኮታዊ ኢንካውንተር ይፈጠራል። ምን የጨረሳችሁ ሰዓት? ፋስቲንግ የጨረሳችሁ ሰዓት። ፋስቲንግ የጨረሳችሁ ሰዓት ፓወር ፓክዱ ናችሁ ነው የምትወጡት። ማለትም ኃይል ትሞላላችሁ።
በዛ ፋስቲንግ ውስጥ አይናችሁ ተከፍቷል፣ አያችሁትም አላያችሁትም። ደን ኔክስት ምን እንደሚፈጠር ታውቃላችሁ? ልክ ፋስቲንጋችሁን ጨርሳችሁ ስትወጡ ተሸክማችሁ የመጣችሁት ፓወርና ተሸክማችሁ የመጣችሁት ነገር አለ። ምሳሌ ቀላል ኤግዛምፕል ልንገራችሁ። እሳት አቀጣጥላችኋል። እሳት ይዛችኋል። ያ እሳት እናንተ ጋር ነው ያለው። በዛ እሳት ከተማ ልታጠፉ እንደምትችሉ ታውቃላችሁ። በዛ እሳት ጫካዎችን ልትመነጥሩ እንደምትችሉ ታውቃላችሁ። ልክ እሳቱን ይዛችሁ ስትመጡ እሳቱን ይዛችሁ ስራ ውስጥ ከመግባታችሁ በፊት ሰይጣን ውሃ ይዞ ይመጣል። መጀመሪያ ፋስቲንግ የጨረሳችሁ ሰዓት ወደ እናንተ ላይፍ የሚመጣው ሉሲፈር ነው። በሽተኞች አይደለም የሚመጡት፣ ችግሮች አይደለም የሚመጡት። በደንብ ስሙ። እግዚአብሔር ኃይል ይሰጣችኋል። ልክ ፋስቲንጉን ስትጨርሱ መለኮታዊ አቅም ይሰጣችኋል። መለኮታዊ ኢንካውንተር ደግሞ እናንተ ህይወት ላይ አለ። ሙሴ ያስቡት፣ ከተራራ እየወረደ ነው። የያዘውን ድንጋይ ቢፎር ከሱ በፊት የያዘ ሰው የለም። እዛ ድንጋይ ላይ ደግሞ በእግዚአብሔር እጅ የተጻፈ ጽሑፍ ነው ያለው። አስቡት ከምን አይነት ግሎሪ ውስጥ እየመጣ እንዳለ ይሄ ሰውዬ፣ ከምን አይነት ክብር ውስጥ እየወጣ እንዳለ። ልክ ይሄን ተቀብዬ ስመጣ አለ ሰይጣን ምን አዘጋጅቶ እንደጠበቀው ላሳያችሁ። ቁጥር 11 ላይ ይሄን ሁሉ ኃይል ይዞ ሲመጣ ከ40 ቀንና ከ40 ሌሊት በኋላ እግዚአብሔር ሁለቱን የድንጋይ ጽላቶች የቃል ኪዳኑንም ጽላቶች ሰጠኛል። እሺ እግዚአብሔር የሰጠው ድንጋዮችን። እሺ ቁጥር 12 እግዚአብሔርም ተነስተህ ከዚህ ፈጥነህ ውረድ፣ ከግብጽ ያወጣሃቸው ሕዝብ ረክሷል፣ ፈጥነው ካዘዝካቸው መንገድ ፈቀቅ ብሏል፣ ቀልጦ የተሰራ ምስል ለራሳቸው አድርገዋል አለኝ። እሺ እግዚአብሔርም ይህ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ። እሺ አጠፋቸው ዘንድ ስማቸውንም ከሰማይ በታች ደመስስ ዘንድ ተወኝ፣ አንተም ከእነርሱ ለሚበረታልና ለሚበዛ ሕዝብ አደርግሃለሁ ብሎ ተናገረኝ። እሺ እኔም ተመልሼ ከተራራው ወረድኩ፣ ተራራውም በእሳት ይነድ ነበር። አስቡት፣ እሳት ከነበረበት ስፍራ፣ እሳት ይነድበት ከነበረበት ስፍራ ሰውየው እሳት ለብሶ ነው እየመጣ ያለው። የነበረበት ስፍራ እሳት ይነድ ነበር እና ከተማው ውስጥ ሲመጣ ከተራራው ሲወርድ ይዞ እየመጣ ያለው ፋየር ነው። የሆነ አንድ ግለሰብ ብቻውን እየመጣ አይደለም። ተራራውም ይነድ ነበር። የነበረበት ኢንቫይሮንመንትም የነበረበት ስፍራም ተራራውም ጭምር ይነድ ነበር። ይሄ ሰውዬ ከተራራው ሲወርድ እሳት ጭምር ነው ይዞ የመጣ ያለው ከተራራው። ከዛስ ሁለቱም የቃል ኪዳን ጽላቶች በሁለት እጆቼ ባዶ አልነበሩም። የሆነ ነገር ከመለኮት ዓለም ይዤ የመጣው ነው። ከተራራው ሲወርድ ከእግዚአብሔር ዘንድ የተቀበልኩትን ነገር በእጆቼ ይዣቸዋለሁ አለ። በእጆቼ ይዤው ነው ያመጣሁት። ስመጣ እጄ ላይ ያልነበረ፣ ተራራው ላይ ስወጣ እጄ ላይ ያልነበረ ነገር ነበር። አሁን ከተራራው ስወርድ እግዚአብሔር ሰጥቶኛል፣ በእጄ ይዤዋለሁ አለ። ፋስቲንጉን ስትጀምሩ እጃችሁ ባዶ ነበር። አሁን ግን የያዛችሁት ግሎሪ አለ፣ የያዛችሁት እሳት አለ፣ የያዛችሁት ክብር አለ፣ የያዛችሁት መለኮታዊ መነካካት አለ። እኔም ተመልሼ ከተራራው ወረድ፣ ተራራውን በእሳት ይነድ። ሁለቱም የቃል ኪዳን ጽላቶች በሁለት እጆች ነበሩ። ሙሴ በደንብ እያስረዳችሁ ነው ምን ይዞ እንደመጣ ማለት ነው። ከተራራው ሲወርድ ቁጥር 16 ተመለከትኩም ከተራራው ሲወርድ፣ እነሆም አምላካችሁን እግዚአብሔር በድላችሁ ነበር። ሳያለ እግዚአብሔርን በድላችሁት ነበር። ለእናንተም ቀልጦ የተሰራ የጥጃ ምስል ሰርታችሁ ነበር። እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ ብላችሁ ነበር። እሺ ቁጥር 17 ሁለቱንም ጽላቶች ያስኩኝ፣ ከሁለቱም እጅ ጣልኳቸው፣ እናንተም ስታዩ ሰበርኳቸው። ከዛ አመድ አድርጌ እሺ ቀጥል። ቁጥር 18 እናንተም ስታዩ ሰበር፣ ሁለቱንም ጽላቶች እጄ ነበር፣ ከዛስ ከእጄ ምን አልኳቸው። አሁን ምን እንደሆነ ልንገራችሁ። በእጁ ይዞት የመጣ ግሎሪ አለ። በእጁ ይዞት የመጣ እግዚአብሔር የሰጠው ነገር አለ። በምን እንዳጣው ታውቃላችሁ? ልክ ከተራራ ሲወርድ ህዝቡ እያመለከ ነው ጥጃ። እግዚአብሔር ጣለው አላለውም። ያንን ነገር በንዴት ጣለው። ልክ ፋስቲንግ ስትጨርሱ የተቀበላችሁትን ነገር ሊያስጥላችሁ የሚችልን ችግር ፈጥሮ ነው ሉሲፈር የሚጠብቃችሁ። ልክ ፋስቲንግ ስትጨርሱ፣ ልክ ከተራራው ስትወርዱ በእጃችሁ የያዛችሁት ጽላት አለ፣ በእጃችሁ የያዛችሁት ፋየር አለ፣ በእጃችሁ የያዛችሁት ክብር አለ። ልክ ያንን ክብር ይዛችሁ ሰፈር ውስጥ ገብታችሁ ነገሮች ከመፈጠራቸው በፊት ፈርስ አስቀድሞ የሚጠብቃችሁ
ሉሲፈር ነው። ልክ ሙሴ ጨርሶ ሲመጣ ከስር ጣዖት ሰርቶ እንዲጠብቁት አደረገ። ሙሴም እንዳደረገ ታውቃለህ? በንዴት እጁ ላይ የነበረውን ነገር በተነው። እጁ ላይ የነበረውን ነገር ከበተነው በኋላ ምን እንደተፈጠረ ልንገራችሁ። ስለሰራችሁት ኃጢአት እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ያጠፋባችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራው ምን ስላልኩኝ ስለፈራዋል ፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ለወደኩ እንጀራ አልበላሁም ውሃ አልጠጣሁም። እግዚአብሔርም በዚያን ጊዜ ደግሞ ሰማኝ። ምን ማለት ነው ልንገራችሁ። እጁ ላይ የነበረ ነገር ነበር፣ ጣለው። ልክ ሲጥለው ባዶ እንደሆነ ገባው። ምን እንዳደረገ ታውቃላችሁ? ለሁለተኛ ጊዜ 40 ቀን ፋሲንግ ገባ። እግዚአብሔር የሰጠውን ነገር ጥሏል፣ ፈራው አለ። ከቁጣውና ከመዓቱ የተነሳ ስለፈራው እንደ ፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደኩኝ፣ እንጀራም አልበላሁም ውሃም አልጠጣሁም። እግዚአብሔርም በዚያን ቀን ደግሞ ሰማኝ። በአንዲት ንዴት በ40 ቀን ይዞት የመጣውን ግሎሪ እጁ ላይ የነበሩ ጽላቶች ስብርብር አድርጓቸው ከእጁ ጥሏቸው ለሁለተኛ ጊዜ ፋስቲንግ ገባ። ለሁለተኛ ጊዜ ፋስቲንግ ገባ። አሁን የገባችሁት ፋስቲንግ ምናልባት ለ20ኛ ጊዜ ሊሆን ይችላል፣ ለ40ኛ ጊዜ ሊሆን ይችላል፣ ለ50ኛ ጊዜ ሊሆን ይችላል፣ ወይ ለ80ና ለ90ኛ ጊዜ ሊሆን ይችላል። አሁን በደንብ መጠንቀቅ ያለባችሁ ነገር ምን እንደሆነ ልንገራችሁ። የመጀመሪያው ፋስቲንግ ላይ የተቀበላቸውን ጽላቶች በሁለተኛው ፋስቲንግ ላይ እግዚአብሔር ድጋሚ አልሰጠው። ሁሉ ጊዜ በዚህ ፋስቲንግ ውስጥ የተቀበላችሁትን ክብር፣ በዚህ ፋስቲንግ ውስጥ የተቀበላችሁትን እሳት መጠበቅ የእናንተ ስራ ነው። ሁሉ ጊዜ የተቀበላችሁትን ነገር ለማስጣለው ሉሲፈር የሆነ ችግር ፈጥሮ ይጠብቃቸዋል። የሆነ ችግር ፈጥሮ ይጠብቃቸዋል። አሁን የተሸከማችሁት ፓወር አለ፣ የተሸከማችሁት ኃይል አለ፣ ጨለማውን ሊነቀልቅ የሚችል ዘር ማንዘራችሁን ነፃ ሊያወጣ የሚችል የምታገለግሉበትን ቤተክርስቲያን ነፃ ሊያወጣ የሚችል የእናንተን ታሪክ ሊቀይር የሚችል ነገር በእጃችሁ ገብቷል። እግዚአብሔር ኦልሬዲ ሰጥቷችኋል። አሁን ትልቁ ስራው ምን መሰላችሁ? ይሄንን የተቀበላችሁትን ነገር ይዛችሁ ወደ ስራ ከመግባታችሁ በፊት ሊያስጠላችሁ ይመጣል። እና ሙሴ እንደዚህ ያለ ከእጄ ጣልኩት አለ። ከእጄ ጣልኩት። አስቡት፣ ያን የመሰለን ኢንካውንተር፣ ያን የመሰለን መለኮታዊ መነካካት ከእጄ ጣልኩት። ከዛስ ለሁለተኛ ጊዜ ምን አልኩኝ? 40 ቀንና 40 ሌሊት ጸምኩኝ። ለስንተኛ ጊዜ? እግዚአብሔርም ደግሞ በዚያን ጊዜ ሰማኝ አለ። ቁጥር 19 እግዚአብሔርንም አሮንን ሊያጠፋው እጅግ ተቆጣው። ስለ አሮን ደግሞ በዚያ ጊዜ ጸለይኩ አለ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሙሴ ህዝቡን ሰብስቧቸው የተፈጠረውን ነገር እያወራቸው ነው። የመጀመሪያውን ጽላት ይዤ ስመጣ አለ እኔ አይደለም የጻፍኩት፣ ድንጋዩንም ከሆነ ስፍራ ላይ አምጥቼ እኔ ያመጣሁት ድንጋይ አይደለም፣ ያንን ድንጋይ የሰጠኝ ራሱ እግዚአብሔር ነው አለ። ያንን ድንጋይ እግዚአብሔር ራሱ መስጠቱ አይደለም፣ የጻፈበትም ራሱ ነው። እግዚአብሔር ራሱ ነው ያንን ድንጋይ ለራሱ የጻፈበት። እኔ ግን ባን ነገር አጣሁት። ስመጣ ጣዖት እያመለኩ የጠበቁኝ ሰዓት ተናደርኩኝ። ነግሬያችኋል። የተቀበላችሁትን ነገር በሚሰማችሁ ፊሊንግ እንዳታጡት። አሁን የተቀበላችሁት እሳት አለ። እሳቱን ማስቀጠል የእናንተ ስራ ነው። አሁን የተቀበላችሁት ክብር አለ። ክብሩን ማስቀጠል የእናንተ ስራ ነው። መጽሐፍ ቅዱሳችሁ ውስጥ አንድ ስፍራ ላሳያችሁ፣ እንመለሳለን። ሉቃስ ምዕራፍ 4 ቁጥር 14። ሉቃስ ምዕራፍ 4 ቁጥር 14። ሉቃስ ምዕራፍ 4 ቁጥር 14። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለርሱም በዙሪያው ባለችው ሀገር ሁሉ ዝና ወጣ። አሁን በደንብ ስሙኝ። እቺ ምዕራፍ 4 ቁጥር 14 ላይ ያለችው ቃል ኢየሱስ ፋስቲንጉን ከጨረሰ በኋላ የተፈጠረችውን ነው የሚነግራችሁ። ልክ ፋስቲንጉን ጨርሶ ሲመለስ ምን የተፈጠረው? በመላው ሀገር በሙሉ ምን ወጥቷል? ዝና ወጥቷል። አገሩ በሙሉ ስለምን አውቋል? ስለ ኢየሱስ አውቋል። ይሄ ከመፈጠሩ በፊት ግን ምን እንደተፈጠረ ታውቃላችሁ? ሉሲፈር ነው ኢየሱስ ጋር የመጣው። ልክ 40ኛ ቀኑን ሲጨርስ ሉሲፈር መጣ። ምክንያት 40ኛ ቀኑን ጨርሶ ከተማ ከገባ
ነገር ዓለም ድብልቅልቅ እንደሚል ያውቃል። ስራዎቹ ብትንትን እንደሚሉ ያውቃል። ሶ የተቀበላችሁትን እሳት ወስዳችሁ ስራ ላይ ከመዋላችሁ በፊት እሳቱን ሊያስጥላችሁ የሚችልን ችግር ይፈጥራል። ሊያናዳችሁ የሚችልን ችግር ይፈጥራል። ሊያበሳጫችሁ የሚችልን ችግር ይፈጥራል። እጃችሁ ላይ ያለውን ነገር ሊያስጥላችሁ የሚችል ችግርን ይፈጥራል። ለዛ ነው ብዙ ጊዜ ጾም ጸሎት ከያዛችሁ በኋላ ለምንድን ነው ሚኒስትሪያችን የማይቀየረው? ለምንድን ነው ትዳራችሁ የማይቀየረው? ለምንድን ነው ስራችን የማይቀየረው? ለምንድን ነው ኢኮኖሚያችን የማይቀየረው? ምክንያቱም እንደው ልንገራችሁ፣ ልክ እንደ ሙሴ የጨረሳችሁ ሰዓት ጽላቱን ያስጥላችኋል። ጽላቱን ከእጃችሁ የሚያስጥል ችግር እንዴት እንደሚፈጠር ያውቃል። ከእናንተ ጋር ብቻ አይደለም። ሉሲፈር ከኢየሱስ ጋር ኤክስፒሪየንስ አለው። ከሙሴ ጋር ኤክስፒሪየንስ አለው። ከኤልያስ ጋር ኤክስፒሪየንስ አለው። ከዳንኤል ጋር ደግሞ ኤክስፒሪየንስ አለው። ሁል ጊዜ የተቀበላችሁትን ጽላት ከእጃችሁ ሊያስጥል የሚችል ችግር ይዞ ነው የሚመጣው። ሁል ጊዜ አንድ ጊዜ አይደለም። ለዛ ነው ሁል ጊዜ ሉሲፈር ፋይት የሚያረጋችሁ ፋስቲንግ በምትይዙበት ቀን፣ ፋስቲንግ የምትጀምሩበት ቀንና የምትጨርሱበትን ቀን ነው። ስፔሻሊ ደግሞ በጣም የሚዋጋችሁ በተለየ ሁኔታ በጣም የሚዋጋችሁ ልክ ፋስቲንጋችሁን የጨረሳችሁ ቀን ላይ ነው። ልክ ፋስቲንጋችሁን የጨረሳችሁ ቀን ላይ የሆኑ ነገሮችን እንድትቀይሩ የሚያደርግ መለኮታዊ የሆነ ሪሞት ወይም እሳት ወይ የሆነ መለኮታዊ ኃይል ተቀብላችኋል። ያንን ኃይል ወደ ስራ ከማስገባታችሁ በፊት፣ ያንን ኃይል ወደ አፕሊኬሽን ውስጥ ከማስገባታችሁ በፊት፣ ያንን ኃይል ወደ ተግባር ከማስገባታችሁ በፊት እንደ ሙሴ ከእጃችሁ እንድትጠሉት ያደርጋችኋል። እንደ ሙሴ ከዛ ሙሴ ምንድን ያደርግ? በእጁ ላይ የነበረውን ከጣለው በኋላ ድጋሚ ተራራ ላይ ወጣ። ድጋሚ ተራራ ላይ ሲወጣ ግን ድጋሚ ጽላቱን ይዞ አልመጣም። እና ሙሴ ይህንን ቀደም ያነበብላችሁን ዘዳግም ምዕራፍ 9 ላይ ያለውን ቃል ሲነግራቸው በቁጭት ነው እየነገራቸው ያለው። አበሳጫችሁኝ፣ ጣልኩት። እግዚአብሔርም አሮንን ሊገለው ፈለገ። ስለሱም ፋስቲንግ ገባው 40 ቀን ተመልሼ ፋስቲንግ ገባው። የቁጭት ቃል ነው። ያንን ጽላት ባልጥለው ደስ ይለኝ ነበር። ጽላቱ ተሰባበረ። የጣልኩበት ምክንያት ግን እናንተ ናችሁ እያላቸው ነው። የጣልኩበት ምክንያት እናንተ ናችሁ። አሁን የተቀበላችሁት ኃይል በእንትና ምክንያት አጣሁት የሚል ቃል ካፋችሁ እንዳይወጣ ቴክ ኬር። ለዛ ነው ሁሉ ጊዜ ስለ ትዳራችሁ ፋስቲንግ ትገቡና ልክ ፋስቲንጉን የጨረሳችሁ ቀን ላይ ትዳራችሁን ሊፈውስ የሚችለውን የተቀበላችሁትን ኃይል ወደ ስራ ከማስገባታችሁ በፊት የሚያስጥል ችግር ይዞባችሁ ይመጣል። የሚያስጥል ችግር ይዞባችሁ ይመጣል። አስቡት። እዛ ጋር የቆሸሹ ዕቃዎች አሉ ብላችሁ አስቡ። አንድ ወንዝ ሄዳችሁ የሄዳችሁበት ወንዝ እዛ ጋር ያሉ ቆሻሻ ሳህኖችን ወይም ፕሌቶችን ሊያጥብ የሚችል ውሃ ይዛችሁ መጣችሁ። ከወንዙ ውሃ ይዛችሁ መጣችሁ። ልክ ሳህኖቹ ጋር ከመድረሳችሁ በፊት ሉሲፈር የሚሰራው ስራ ምንድን ነው ካላችሁኝ፣ የያዛችሁትን ውሃ እንድታፈሱ ያደርጋችኋል። ደን ካፈሰሳችሁት በኋላ እንዳፈሰሳችሁት እንኳን አታውቁም። ሙሴ ለመጣሉ ምክንያት በቃ በእናንተ ኃጢአት ምክንያት ተናደድኩ አላቸው። ምክንያት አለው ምን ያለበት ይጣለበት። ለዛን ሁሉ ጊዜ ሉሲፈር ፋስቲንግ የጨረሳችሁ ሰዓት ያለውን ኃይል በሙሉ ተጠቅሞ የተቀበላችሁትን ኃይል ሊያስጥላችሁ ይመጣል። ሰዎችን ይልክባችኋል። ሁኔታዎችን ይፈጥራችኋል። ችግሮችን ይፈጥራችኋል። የሆኑ ነገሮችን ይነካካባችኋል። የሆኑ ነገሮችን ይነካካባችኋል። የሆኑ ነገሮችን ክብር ለኢየሱስ ይሁን። የሆኑ መነካካት የለባቸውን ያላችኋቸውን ነገሮች ነካክቶ ይጠብቃችኋል።
መንፈሳዊ ሰው ከሆናችሁ ሁል ጊዜ ፋስቲንግ በምትጨርሱበት ሰዓት እያንዳንዱ ፋስቲንግ አድርጋችሁ የነበሩ ቀናቶችን ያገባደዳችሁ ሰዓት እግዚአብሔር ሆይ በዚህ የጾም ጸሎት ውስጥ ስለሰጠኸኝ ኃይል ስላካፈልከ ክብር እጄ ላይ ስላስገባኸው እሳት በህይወቴ ላይ ስለሚገለጠው ቅባት ብላችሁ ካመሰገናችሁ በኋላ ወዲያውኑ ማሰብና መጨነቅ ያለባችሁ እጃችሁ የገባውን ጽላት ሉሲፈር ለማስጣል እንደሚመጣ ማወቅ አለባችሁ። ልክ ይሄንን ብላችሁ ጨርሳችሁ ችግሮች ሲፈጠሩ ወዲያውኑ ይግባችሁ። ጽላቶችን የማስጣል ስራ ለመስራት እየሞከረ ነው። ጽላቶችን ለማስጣል እየሞከረ ነው። ለዛ ነው ብዙ ጊዜ ታዝባችሁ ከሆነ ሰዎች ቸርች ይመጡና በመንፈስ ቅዱስ ተነካክተው በመንፈስ ቅዱስ መነካካት ውስጥ ለ3 ለ4 ሰዓት በልሳኖች ጸልየው እሳት በእሳት ሆነው ሰውነታቸው እስኪታወቀው ድረስ የመንፈስ ቅዱስን ግለት ተሰምቷቸው ቤት ሲገባ ያንን እሳት ያጥታል። ቤት ሲገባ ባልከሆንክ በሚስት በኩል ሰምቲንግ ይፈጥራል። ደን መናደር ትጀምራል። ከ2 ደቂቃ በኋላ ከቸርች ይዘሄድ ከሆነ እሳት ብትፈልገው ታጠዋለህ። ቢኮስ ከእጅ ጥለህዋል። መስሪያ ቤት ያስጥልሃል። የተቀበልከው እሳት እዚህ የነበረ መነቃቃት የ3 እና 4 ሰዓቱን ጸሎት ጨርሰህ በደንብ ስሙ። የተቀበልከውን ኃይል እንደተቀበልክ ገብቶ ወደ ስራ ብትገባበት እኮ የዘር ማንዘር ታሪክ ይቀየራል። የዘር ማንዘር ታሪክ ይቀየራል። በደንብ ስሙኝ። ኃይል ተቀበል በዚህ ጾም ጸሎት ውስጥ ብዬ ሳወራችሁ ኃይልን ስታስቡ እንዴት አስቡት መሰላችሁ? እንደ ኤሌክትሪክ አስቡት። ኤሌክትሪክ ተዘርግቶ ስታዩት የሆኑ ሽቦዎች ተወጠረው እያያችሁ ያለ መስሎ ነው የሚሰማችሁ። እዛ ውስጥ ኃይል እንዳለ ፊል አታደርጉም። በቃ የሆኑ ኤሌክትሪኮች ተወጥረዋል ስትያቸው ፎቶ ልታነሳቸው ትችላላችሁ። ነቲንግ እንደሌለ ነው ፊልም የምታደርጉት። ቤታችሁ እንኳን መብራት እየበራ እያያችሁ እነዛ ኤሌክትሪኮች እንደምን የምትቆጥሯቸው? መቼ እነዛ ኤሌክትሪኮች አቅም እንዳላቸው እንደምታውቁት ታውቃላችሁ? የነካቸው ሰዓት ልክ ስትወድቅ። ለዛ ነው ብዙ አማኝ ኃይል ይቀበላል። ሉሲፈር የእሱ ስራዎች የተነኩ ሰዓት እሱም እንደሚሆን ያውቃል። አማኞቹ ግን አያውቁም። የተቀበላችሁትን ኃይል ስራ ውስጥ ከማስገባታችሁ በፊት የተቀበላችሁትን ኃይል ይዛችሁ በእያንዳንዱ ጉዳዮቻችሁ ላይ ከመንቀሳቀሳችሁ በፊት እነዛን ኃይል የተቀበላችሁትን ኃይል ለማስጣል የሚሆን ችግር ይፈጥርባችኋል። ልክ ሙሴ ከተራራ ሲወርድ ህዝቡ እያመለከ እንዲጠብቀው ነው ያደረገው። እያመለኩ ነው የጠበቁት። ህዝቡ እያመለከ የሚያስመልካቸው ሰውዬ ደግሞ የሙሴ አፍ የሆነ ሰው ነው። ወርሺፑን የጨለመውን ዓለም ወርሺፕ የሚመራው ሙሴ መንፈሳዊ ሰው ነው ብሎ የሚጠራው ሰው ነው። ሙሴ በህዝቡ እግዚአብሔር ተናደዳልና አሮንን ሊገለው ፈለገ ነው ያለው። አስቡት። ኃይል ተቀብላችሁ ጾም ጸሎቱን ጨርሳችሁ ሙሴ የአሮንን ያክል ክሎዝ የሆነ ሰው የለውም። የአሮንን ያክል ቅርብ የሆነ ሰው የለውም። እያስመለከ የጠበቀው ግን አሮን ነው። ያንን አምልኮ እያስተባበረ የጠበቀው አሮን ነው። አስቡት። ይሄንን ኃይል ተቀብላችሁ ይሄ ጾም ጸሎት ካለቀ በኋላ ወደ ስራ ስትገቡ ይሄንን ኃይል ተቀብላችሁ ወደ የነንደን እንቅስቃሴያችሁ ስትጠብቁ አስቡት። ማዳጋስካር ያለ ሰው አይደለም ወደ እናንተ ይመጣው፣ አሮን ነው ወደ እናንተ ይመጣው። ክሎዝ የምትሏቸውን ሰዎች ነው የሚያንቀሳቅሳቸው። ቅርብ የምትሏቸውን ሰዎች የእናንተን ኃይል ለማስጣል ያንቀሳቅሳቸዋል። ለዛ ነው ልክ የሚያናድድ ትናንትና ሳስተምር ለዲያብሎስ ስፍራ አትስጡት የሚለውን ቃል ሳስተምራችሁ በቁጣቸው ፀሐይ አትግባ ነው የሚለው። አስቡት። ሙሴ ጽላቱን ያቅጣው ስለተቆጣ ነው። እጁ ላይ የነበረውን ነገር
ልክ ይሄንን ፋስቲንግ ጨርሳችሁ የሚያናድዱ ችግሮች ሲፈጠሩ ይሄንን ፋስቲንግ ጨርሳችሁ የሚያበሳጩ ኬዞች ሲነሱ ይሄንን ፋስቲንግ ጨርሳችሁ የሚያስብሉ ችግሮች ሲነሱ የሚያስቆጣችሁ ፕሮብሌሞች ሲፈጠሩ የዛን ጊዜ አሁን ያስተማርኩት ትምህርት ይግባችሁ። እንደ ሙሴ የያዛችሁትን ጽላት ሊያስጠላችሁ ነው። አንዴ ተሸውዳችኋል፣ ሁለቴ ተሸውዳችኋል፣ ሶስቴ ተሸውዳችኋል። አፍተር ዚስ ግን እንዳትሸወዱ። አፍተር ዚስ ከዚህ በኋላ ግን እንዳትሸወዱ። ሁሉ ጊዜ በፋስቲንግ ጾም በምትጨርሱበት ሰዓት አንድ ኃይል ከተቀበላችሁ በኋላ ወደ ስራ ከመግባታችሁ በፊት ወደ እንቅስቃሴ ውስጥ ከመግባታችሁ በፊት ሉሲፈር ወደ ህይወታችሁ ሲመጣ ንቁበት። ወደ ስራ ከመግባታችሁ በፊት ያንን ኃይል እንድታባክኑትና እንድጥሉት የማድረግ ስራ ነው የሚሰራው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ልክ ሉሲፈር ሲመጣ አልፎት ከሄደ በኋላ መጽሐፍ ቅዱሳችሁን ሉቃስ 4 ሙሉን ስታነቡት አሁን እግዚአብሔር ቃል በጆሮአችሁ ተፈጸማላችሁ። አፍተር ዛት ምን እንደተፈጠረ ልንገራችሁ። ቁጥር 29 እና 30 ጋር እስኪ እንምጣ። ቁጥር 29 ላይ ይጥሉትም ዘንድ ከተማቸው ተሰርታበት ወደ ነበረች ወደ ተራራ አፋፍ ወሰዱት። ይጥሉት ዘንድ ወደ ተራራ ወሰዱት። ቁጥር 30 እርሱ ግን በመካከላቸው አልፎ ሄደ። ግፋ 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 እየተባባሉ ለካ ጂሰስ አልፏል። ወሩሮ ዩሲ በጾም ጸሎት ውስጥ የተቀበለውን ኃይል ወደ ስራ ሲያስገባው ከመካከላቸው ይሰወረባቸው። የዚህን የሚያክል ኃይል ነው ተቀብሎ የመጣው። አስቡት፣ ሉሲፈር ሊያስጥል የመጣው ይሄንን ኃይል ነው። ሉሲፈር ሊያስጥል የመጣው ሊያባከን የመጣው ይሄንን ኃይል ነው። ልክ ሊገሉት ሲመጡ ተራራ ላይ ሊገፉት ግፋው እየተባባሉ ለካ ይገፉት የነበረ ሌላ ሰው ነው። እሱ አልፏቸው ሄዷል። በዚህ ፋስቲንግ ውስጥ እንደዚህ አይነት ኃይል የተቀበላችሁት ሊገሏችሁ የሚመጡ ሰዎችን እያለፋችሁ ትሄዳላችሁ። የእናንተን ቢዝነስ የእናንተን ነገር ሊያበላሹ የመጡ ሰዎችን አልፋችሁ ትሄዳላችሁ። በመካከላቸው አልፎ ሄደ ነው የሚለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አይናችሁ እንዲከፈት ጸልያለሁ። ምን እንደተቀበላችሁ እንድታቁ አይናችሁ እንዲከፈት ጸልያለሁ። ምን እንደተቀበላችሁ እንዲገባችሁ አይናችሁ በኢየሱስ ስም ኃይል እንዲከፈት ጸልያለሁ። አይናችሁ በኢየሱስ ስም ኃይል እንዲከፈት ጸልያለሁ። አንድ አይ ቲንክ ኬንያ ውስጥ ካልተሳሳትኩኝ አንድ እግዚአብሔር ሰው ሲያወራ አንድ ታሪክ ሰማሁ። ትክክለኛ ታሪክ ማለት ነው። ኬንያ ውስጥ ትክክለኛ ታሪክ ነው የምነግራቸውን ታሪክ። አንዲት ገጠር ውስጥ የነበረች ቸርች ነበረች። ገጠር ውስጥ ነው ቸርች ላይ ነበረች። ያቺ ቸርች ሁሉ ጊዜ የምትታወቀው ምሽት በነበራት ጸሎት ነው። ዴይዋን ይጸልያል፣ ዴይቱ ይጸልያል። ሁሉ ጊዜ ማታ ጸሎት ነበረ። ሁሉ ጊዜ እና ያቺ ቸርች ሳውንድ ሲስተም የላትም። ልትፈርስ ያለ ቸርች ነች። ጥሩ ህንጻ የላቸውም። ኤቭሪ ታይም የምትታወቀው በምኗ ነው? በፋስቲንጓ ነው። በፋስቲንግና በጾም ጸሎቱ ነው። እና ህዝቡ የዛች ገጠር ነዋሪ ህዝብ ቸርች ውስጥ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እና እጅግ በጣም በሚያስገርም ሁኔታ አስቡት፣ ድሃ ናቸው፣ በመንፈስ ግን ሀብታም ናቸው። በመንፈሳዊ ነገር ሀብታም ናቸው። የሚታይ ቁስ የላቸውም። የሚታይ ህንጻና ግድግዳ የላቸውም። በመንፈሳዊ ነገር ግን ሀብታም ናቸው። እና በጣም በፕሬሯ የምትታወቅ ነች። ከዓመት እስከ ዓመት ፓስተሩ እዛ ቸርች ውስጥ እየጸለየ ነው የሚያድረው። ህዝቡም አብሮት ነው። ከዛ ምን ተፈጠረ? የሆነ ጊዜ ላይ ወደ ከተማቸው ከኮሪያ ድረስ ሚሽነሪዎች መጡ። እነዚህ ሚሽነሪ ነን ብለው የመጡ ሰዎች አዩአቸው። አስቡት፣ ከኮሪያ ድረስ እንዲመጡ ያደረጋቸው እነዚህ ሰዎች በኢሜል ጽፎላቸው አይደለም፣ መንፈሳዊ መነቃቃታቸውን ይጠራቸው። እነዚህ ሰዎች እየጾሙ ያሉት ጾምና እየጸለዩ ያሉት ጸሎት ኬንያን የተሻገረ ነው። ደቡብ ኮሪያ ድረስ ያሉ ሰዎችን የሚነካል። ሰዎቹ መጡና ምን ተፈጠረ?
ህንፃ እንገባላችሁ፣ ለፓስተራችሁ ደግሞ እንትን እንስጠዋሉ። ይሄ ስኮላርሺፕ፣ ኮሪያ የሚሄድበት ስኮላርሺፕ። ዋው እግዚአብሔር የሰጠን እድል ነው ተባለ። ምስጋና ፕሮግራም አደረጉ። ህንፃው ተጀመረ። ፓስተሩ ፒኤችዲውን ጨረሰ። ህንፃው ተደርጎ ከተጨረሰ በኋላ ፓስተሩ ከፒኤችዲ ተመለሰ። ፓስተሩ ፒኤችዲውን ተምሮ ጨርሶ ህንፃው ምርቃት ከተደረገ በኋላ ፓስተሩ የመጀመሪያ ቀን ህዝቡ ጋር አብሮ ጸልዮ፣ ሁለተኛ ቀን ፓስተሩ እንደለመደው ሌሊት እዛ መሰዊያ ላይ ሊጸልይ መጣ። ቸርች ውስጥ ሌሊት እሱ በመጣበት እዛው መሰዊያ ላይ ለሁለት ተከፍሎ ሞተ። እውነተኛ ታሪክ ነው የምነግራችሁ። ለሁለት ተከፍሎ ሞተ ፓስተሩ። ከዛ ህዝቡ ቀበሩት። መረጡና ሌላ ቤተክርስቲያን ፓስተር ሾሙ። የከተማው ህዝብ የሚታወቀው በጾም ጸሎቱ ነው። ሁለተኛ ፓስተር መረጡ። ሁለተኛውን ፓስተር እንዲሁ ሌሊት በሚጸልይበት ሰዓት እዛ መሰዊያ ላይ ገብቶ እሱም ሞቶ ተገኘ። ሶስተኛ ፓስተር ተደረገ። ሶስተኛውን ፓስተር ልክ ሲመጣ እሱም ሞተ። ከዛ የከተማይቱ ህዝብ የምሽት ጸሎት አቆሙ። ምሽት ማንም ሰው በቤቱ አይጸልይም። ምሽት ማንም ሰው መንፈሳዊ ነገራቸው እየደከመ እያረጀ መጣ። ከዛ አንድን ይሄ ታሪኩን ሲናገር የነበረን የእግዚአብሔር ሰው መንፈስ ቅዱስ ወደ ከተማይቱ ላከው። ወደ ከተማይቱ በሚልከው ሰዓት አንድ ነገር ተፈጠረ። አገለገላቸው። በጣም ደስ አለው። ህዝቡ ተሰበሰቡ። እግዚአብሔር ብዙ ነገሮችን አደረገ። ደን መንፈስ ቅዱስ በውሱ ሄደና ጸልይ ያለው። አራተኛ ፓስተር ሆኖ የተሸመው ሰውዬ የሌሊት ጸሎት ስለራሱ አቁሟል። ምን አለው? ፕሊስ ቸርች ሄደህ አትጸልይም አለው። ቸርች ሄደህ አትጸልይም፣ በፍጹም አትጸልይም። 3 ፓስተሮቻችን ሌሊት ሊጸልዩ በገቡበት መድረክ ላይ ሞተዋል አለው። በፍጹም አትጸልይም። ከብዙ ክርክር በኋላ መንፈስ ቅዱስ ስለተናገረኝ ነው አለ። እሺ እንዲጸልይ አንተ ብቻ ግባ ብለው በሩን ቆለፉበት። ወደ ቤታቸው ሄዱ። ሚድናይት ሆነ። እኩለ ሌሊት ሆነ። እኩለ ሌሊት አለፈ። ልክ ወደ 8 ሰዓት ሌሊት 9 ሰዓት ወይም 2 or 3 ሲሆን አፍተር ሚድናይት የቤቱ ጣሪያ ተከፈተ። አንድ የወደቀ መልአክ ፊት ለፊቱ መጣ እና ፓስተሩ ሲናገር ልክ ሰው ደክሞ ተዘሮ እንደሚወርቅ ወደኩኝ አለ። ከዛ መንፈስ ቅዱስ አንድ ነገር ነገረኝ አለ። በዛ የጾም ጸሎት ውስጥ ያለ ይሄ መንፈስ እንደምንም ኃይል ሰጠኝና ግድግዳው ጋር ያለውን ምስል ሄድና አጥፋው አለኝ አለ። ከዛ ሄድኩኝና ጠፋሁት አለ፣ እንደምንም ኃይል አግኝቼ። ከዛ ከብዙ ትግል በኋላ በኢየሱስ ስም ያልኩ እያቃሰትኩኝ መንፈሱ ሄዳለ። መንፈሱ ለቆ ሲሄድ አለ የግቢያችን በር ብድግ ብሎ ተነስቶ የፓስተሩ የቸርቹ በር ማለት ብድግ ብሎ ተነስቶ አየር ላይ የፓስተሩ ቤት በር ላይ ወደቀ። የፓስተሩ ቤት ፈረሰ። ፓስተሩ ግን እዛ አልነበረም። በዛ ምክንያት ተረፈ። እና የፓስተር ሲናገር ምን አለ? ኮሪያዎቹ ከኮሪያ ድረስ ሲመጡ ሚሽነሪ ሆነው አይደለም የመጡት፣ ሚሽነሪም አይደሉም። የነዚህ ሰዎች ጾም መረብሿቸው ነው ከኮሪያ ድረስ የመጡት። የነዚህ ሰዎች ጾምና ጸሎት ረብሿቸው ነው የመጡት። እንገቡላችሁ ብለው ቤቱን ሲገነቡላቸው የአንድ አጋንንትን ምስል ቀርጸው እዛ ግድግዳ ውስጥ ቀብረዋል። እና መንፈስ ቅዱስ ያንን ምስል ስበረው ነው ያለው። እና ህዝቡን ሲጠይቃቸው ያንን ምስል ከሰበረው በኋላ ህዝቡን ሲጠይቃቸው እንደሱ ይል ኮሪያዎቹ እንዳትነኩት ይሄንን ምስል ብለውን ነው ያስቀመጡት አሏቸው። አስቡት፣ ከኮሪያ ድረስ ቀስቅሶ ያመጣቸው ለምንድን ነው? እነዚህ ሰዎች እያንቀሳቀሱት ያለው ዓለም አለ። ሲያመጣቸው ደግሞ የነገራቸው ኮሪያዎቹ መጥተው በመድኃኒት አልገደሏቸውም። የገደሏቸው በአንድ ነገር ነው፣ ህንፃ እንስራላችሁ ብለው ስኮላርሺፕ ብለው ነው የገደሏቸው። ከዛ በኋላ የከተማይቱ መነቃቃት ድጋሚ ተመልሶ መጣ። ግን ረጅም ጊዜ ወሰዳለ። ፓስተሩ ሲናገር ሁሉ ጊዜ ጾም ጸሎት በመታደርጉበት ጊዜ ውስጥ አሁን የከተማይቱ ሰዎች ያልገባቸው ነገር ምንድነው? በእነሱ ጾም ጸሎት በሚያደርጉበት ጊዜ ውስጥ ኮሪያ ውስጥ የሚሰበሰቡ ጠንቋዮችና መናፍስት ጠሪዎች
እንቅልፋቸው እንደተረበሹ አያውቁም። እንደተረበሹ ያጋንንቱን መንደር እንደረበሹት አያውቁም። የጨለማውን ዓለም እንደረበሹት አያውቁም። አንደርስታንድ አደረጋችሁ? አሁን በእነዚህ የ9 ቀናት ፋስቲንግ ውስጥ ምንም ነገር ያልተፈጠረ እንዳይመስላችሁ። የቤተሰቦቻችሁን ነገር አስረው የያዙ መናፍስቶች ተረብሸዋል። ላለፉት 100 ዓመታት 200 ዓመታት እናንተ ቤተሰብ ህይወት ላይ የሰለጠኑ መናፍስቶች ተረብሸዋል፣ ተደናግጠዋል። እናንተን እንደዚህ አይተዋችሁ አያውቁም። በፍጹም አይተዋችሁ አያውቁም። ትዳራችሁን ለመረበሽ ውጥን ኖሯቸው ሲንቀሳቀሱ የነበሩና የተንቀሳቀሱ ክፉ መናፍስቶች ተረብሸዋል። በእናንተ ምክንያት እኮ አሁን ስራ ቦታ ረብሻ ተፈጥሯል። በእናንተ ምክንያት አሁን ቤተሰቦቻችሁ መካከል ሰምቲንግ የሆነ ነገር ተፈጥሯል። በዚሁ ከቀጠላችሁ ይሄንን ኃይል ወደ ስራ የምታስገቡት ከሆነ ሉሲፈር አንድ ነገር ያውቃል። እናንተ ቤት ላይ ስፍራ እንደማይኖር ያውቃል። እናንተ ትውልድ ላይ ስፍራ እንደማይኖር ያውቃል። ቦታ ከማጣቱ በፊት እጃችሁ ላይ ያለውን ጽላት ሊያስጥላችሁ ይመጣል። እናንተ ስራ ላይ፣ እናንተ ትዳር ላይ፣ እናንተ ቤተሰብ ላይ፣ እናንተ አገልግሎት ላይ ቦታ ከማጣቱ በፊት ያቺን ቦታ ላለማጣት እጃችሁ ላይ ያለውን ኃይል ለማስጣል ይመጣል። ምክንያቱም ያቺን ቦታ የሚያጣት እጃችሁ ላይ ባለችው ኃይል ነው። የእግዚአብሔር ሰው ስሚዝ ዊግልወርስ አንዴ ሲናገር ምን ሰማሁት መሰላችሁ? አገልግሎት ሲጀምር ጌታ እንደማገለግል ተናገረኛለ። ከዛ አንድ ላይብራሪ ክላስ ውስጥ ስገባ ወደኩኝ፣ መንፈስ ቅዱስ ተሞላው። ታገለግላለህ ነው የምሰማው አለ። እና የቧንቧ ጠጋኝ ነው ስሚዝ ዊግልወርስ፣ ቧንቧ ጠጋኝ፣ ማታ ቧንቧ እየጠገነ ነው እንትን የሚለው። እና ይሄ የእግዚአብሔር ሰው ምን አለ? እንደማገለግልህ ደጋግመህ ነግረኸኛል። ከዚህ በኋላ ግን እንዳገለግልህ የምትፈልግ ከሆነ አልኩት አለ መንፈስ ቅዱስን፣ እኔና ቤተሰቦቼ ድሃ መሆን የለብንም ብዬ ጸልይኩኛል። እኔና ቤተሰቦቼ ድሃ የማንሆን ከሆነ አገለግልሃለሁ ብዬ ጸልይኩኛል። ልክ ይህንን ጸሎት ሲጨርስ ስሚዝ ዊግልወርስ እስከሚሞት ድረስ የጉሮሮ ካፉ የወጣ እስኪመስለው ድረስ ማቃሰትና ማሳል ጀመረ። ልክ ይችን ፕሬየር ሲጨርስ፣ ልክ ይችን ፕሬየር ደጋግሜ ይችን ጸሎት ጸልይኩኝና አለ ከዛስ ማቃሰት ጀመርኩ። ታገለግላለህ የተባለው ሰው ማቃሰት ጀመርኩ። ባለቤቱ ሲጨንቃት አንድ አገልጋይ ጋር ደወለች። ዘራቸው ውስጥ ያለ እነሱ የሚያውቁት ቤተሰባቸው ውስጥ ያለ አገልጋይ። ያ አገልጋይ መጣና አንተ ክፉ አጋንንት ስሚዝን ለቀህ ሄድ ሲለው አጋንንቱ ለቀቀ። አጋንንቱ ልክ ይሄ ጸሎት ሲጸለይ ለምንድን ነው ስሚዝን የዛን ያክል የያዘው? ምክንያቱም ስፍራ እንዳያጣ ነው። በእነዚህ ፋስቲንግ ውስጥ አንድ ነገር ተፈጥሯል። የነበራቸው ስፍራ 60% ከነበረ እመኑኝ 59% አጥተዋል። የቀሩት 1% ነች። አሁን 1% ደግሞ እንዴት እንደምታሳጧቸው እየነገርኳችሁ ነው። የነበራቸውን ስፍራ ለማስመለስ ነው ከዚህ በኋላ የሚታገሉት። በትዳራችሁ ላይ በፍጹም ስፍራ አይኖራቸውም። በአገልግሎታችሁ ላይ ስፍራ አይኖራቸውም። በሪሌሽንሺፓችሁ ላይ ስፍራ አይኖራቸውም። በውጭ ፕሮሰሳችሁ ላይ ስፍራ አይኖራቸውም። በቢዝነሳችሁ ላይ ስፍራ አይኖራቸውም። በአገልግሎታችሁ ላይ ስፍራ በኢየሱስ ስም ኃይል አይኖራቸውም። እና ፋስቲንግ የምትጨርሱበት ቀን ላይ የሆነን ነገር ተቀብላችሁ ወደ ስራ ልገቡ። የሆነን ነገር ተቀብላችሁ ወደ ስራ ልገቡ። መጽሐፍ ቅዱስ ውስጥ ምን እንደሚገርም ልንገራችሁ። ከዚህ በፊት ብየው ይሆን አይሆን አላቅም። ሉቃስ 15 ላይ አንድ የምናውቀው ታሪክ አለ። ያ ታሪክ ምንድን ነው? የጠፋው ልጅ ታሪክ። ልክ ነኝ? የጠፋው ልጅ አባቴ ከገንዘብህ አካፍለኝ ብሎ ተካፈለ። ይሄ የጠፋው ልጅ ለኢንቨስትመንት የሚሆን ገንዘብ እጁ ላይ አለ። ይሄንን ገንዘብ ወደ ስራ ቢያስገባው እንደ አባቱ ባለጸጋ መሆን ይችላል። ይሄንን ገንዘብ ወደ ስራ ቢያስገባው ብዙ ታሪኮቹና ነገሮቹ መቀየር ይችላሉ። አሁን እጁ ላይ ገንዘብ አለ፣ ድሃ አይደለም። እጁ ላይ ለኢንቨስትመንት የሚሆን ነገር አለ። ምን እንደተፈጠረ ታውቃላችሁ? ጋለሞታ የሆኑ ሴቶች ወደሱ መጡ። እነዚህ ጋለሞታ የሆኑ ሴቶች እጁ ላይ ባዶ የነበረ ጊዜ አልነበሩም። እጁ ላይ ገንዘብ ሲኖር ነው የመጡት። እና መጽሐፍ ቅዱስ ምን እንደሚገርም ልንገራችሁ። ልክ ከእጁ ገንዘቡ ያለቀ ሰዓት ጠፉ።
የመጡት እጁ ላይ ገንዘብ ስለነበረ ነው። አጋንንቶች ወደ ላይፋችሁ የሚመጡት እጃችሁ ላይ ሰምቲንግ ስላለ ነው። እናንተ ውስጥ የሆነ ነገር ስላለ ነው። እና የጠፋው ልጅ ልክ ከእጁ ገንዘቡን የጨረሰ ሰዓት ብቻውን ቀረ። ኖዋን አይፈልገውም። ምክንያቱም ሁሉም የመጡት እጁ ላይ ያለውን ነገር ባዶ ለማድረግ ነው። እነዚህ ሴቶች ወደሱ ህይወት የመጡ ሴቶች እጁ ባዶ እያለ አባቱ ቤት እያለ አንድ ቀን ሰላም ብለውት አያውቁም። አንድም ቀን ከአባቱ ገንዘብ እንደተቀበለ የተሰማ ሰዓት እሱ ወደ እነሱ መሄድ አይጠበቅበትም። እነሱ ወደ ህይወታው ይመጣሉ። ምክንያቱም እጁ ላይ የሆነ ነገር አለ። ሉሲፈር በእነዚህ ጾም ጸሎቶች ውስጥ እጃችሁ ላይ እጃችሁ ባዶ እንዳልሆነ ያውቃል። ጽላት እንደያዛችሁ ያውቃል። ክብር እንደያዛችሁ ያውቃል። እሳት እንደያዛችሁ ያውቃል። ይሄንን ለማስጣል ወደ ነበራችሁበት ስቴት እናንተን ለመመለስ ስፍራ ለማግኘት ሁሉንም ይሞክራል። ይሄንን ትምህርት የማስተምረው ዛሬ እናንተን ለማንቃት ነው። ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ጾማችሁን በምትጨርሱበት ሰዓት የሚያጋጥማችሁ አሁንም ነግራችሁ ነው። ሉሲፈር ይመጣል። የሚመጣው ለአንድ ነገር ነው። እጃችሁ ላይ ያለውን ነገር ለማስጣል እጃችሁ ላይ ያለውን ነገር ለማስጣል እጃችሁ ላይ ያለውን ነገር ለማስጣል እጃችሁ ላይ ያለውን ነገር ለማስጣል። ለዛ ነው ስርቦች ሲመጡ፣ ክሶች ሲመጡ፣ እናንተ የሌላችሁባቸው ሶሮች ሲፈጠሩ ለምን ይመስላችኋል? እጃችሁ ላይ የሆነ ነገር አለ። ምናምንቴዎች የሆነ ነገር ሊያስጥሏችሁ ይመጣሉ። የያዛችሁት ነገር አለ። ይሄ ሉቃስ 15 ላይ ያለው የጠፋው ልጅ ብር ከመቀበሉ በፊት ኖዋን ሰላም የማይለው ሰው ነው። ልክ ብር የተካፈለ ሰዓት፣ ንብረት እጁ የገባ ሰዓት በጋለሞቶች ተከበበ፣ በምናምንቴዎች ተከበበ። ባዶ የሆነ ሰዓት ኖዋን አብሮት አልነበረም። ቢኮዝ ከእጁ ባዶ አስቀርተውታል። የነበረውን ነገር ነጥቀውታል። ማወቅ ያለባችሁ አንድ ነገር፣ በዚህ ፋስቲንግ ውስጥ የተቀበላችሁት እሳት አለ። ያን እሳት ወደ ዘራችሁ ይዛችሁት ግቡ፣ ወደ ቤተሰባችሁ ይዛችሁት ግቡ። እመኑኝ፣ አንድ አጋንንት እንኳን እናንተ ዘር ውስጥ አይቀርም። ሁሉም ተጠራርገው ይወገዳሉ። ሁሉም ተጠራርገው ይወገዳሉ። የመጠጥ ሱስ ቢሆን ተጠራርገው ይወገዳሉ። ወደ እናንተ የሚመጣው እጃችሁ ላይ ያለውን ነገር ምን ለማለት ነው? ለማስጣል፣ እጃችሁን ባዶ ለማስቀረት ነው። እና አፍተር ዚስ ከዚህ በኋላ እመኑ ሉሲፈር ይመጣል። ሲመጣ የሚመጣው ለአንድና ለአንድ ምክንያት ነው። በዚህ ፋስቲንግ ውስጥ የተቀበላችሁት ክብር አለ። ወደ ህይወታችሁ የመጣ እሳት አለ። ከተራራው ይዛችሁት የመጣችሁት ነገር አለ። ያንን ለማስጣል ነው የሚታገላችሁ። ክብር ለኢየሱስ ይሁን። እና የሚገርመው ልክ የጠፋው ልጅ ባዶ ሆኖ ወደ አባቱ ቤት ጉዞ ጀመረ። ወደ አባቱ ቤት ጉዞ ሲጀምር አባቱ ድጋሚ አለበሰው። አባቱ ድጋሚ ጠቦት አረደለት። አባቱ ድጋሚ ቀለበቶችን አደረገለት። አሁንም ችግር ተፈጠረ። እንዴት የሚሉ ሰዎች ተነሱ። እነዚህ ሰዎች የሚነሱት የጠፋው ልጅ ሁሉ ጊዜ ልብስ የለበሰ ሰዓት ነው። የጠፋው ልጅ ልክ ወርቅ ያደረገ ሰዓት ይነሳሉ። ለምን? እንዴት? ዋይ አፍተር ዚስም ዙሪያችሁ ያሉ ከተነሱባችሁ እንዳደነግጡ። እጃችሁ ውስጥ የገባ ክብር አለ። እጃችሁ ጋር የመጣ እሳት አለ። ፋየር ሆናችኋል። እሳትን ተቀብላችኋል። አገልጋዮችን የእሳት ነበልባል የሚያደርግ እንደሚል እግዚአብሔር ቃል የእሳት ነበልባል ሆናችኋል። የእሳት ነበልባል ሆናችኋል። ካፋችሁ የሚወጣው እሳት ሆኗል። እይታችሁ እሳት ሆኗል። እርምጃችሁ በሙሉ እሳት ሆኗል። በገባችሁበት ስፍራ በሙሉ እሳት የምጥሉ ሆናችኋል። እጃችሁን የምትጭኑበት ሰው በሙሉ እሳት ያልፈበታል። ከአንደበታችሁ ቃሎች ብቻ አይወጡም። እሳት አብሯችሁ ይወጣል። እሳት አብሯችሁ ይወጣል።
እሳት አብሯችሁ ይወጣል እሳት አብሯችሁ ይወጣል እና ማወቅና መረዳት ያለባችሁ እነዚህን እሳት ለማስጣለው እነዚህን እሳት ለማስጣል the moment የተናደዳችሁ ሰዓት ስጋችሁን ባሪያ ያላደረጋችሁ ሰዓት ከእጃችሁ ይወጣል ሙሴ ንዴቱን መቆጣጠር ከበደው ወረወረው ይሲ ሁሉ ጊዜ ራሳችሁን ወይም ስጋችሁን መቆጣጠር በማችሁልበት ሁኔታ ውስጥ የሆነ ከእግዚአብሔር ዘንድ የተቀበላችሁትን ነገር ታጣላችሁ የተቀበላችሁት ነገር ከእጃችሁ ይወድቃል ማንንም ከእጃችሁ ጥሎታል ራሳችሁ ትጥሉታላችሁ ሙሴ የሆነበት ያን ነው ከዛ በኋላ ስለፈራው አለ ድጋሚ ለ40 ቀን ፋስቲንግ ገባው ሙሴ የ80 ቀን ፋስቲንግ ነው ያዘው አመዙ ጊዜ 40 ቀን ፋስቲንግ ነው ሙሴ ሁለት ጊዜ ነው ለ40 ቀን ፋስቲንግ ያዘው የመጀመሪያው ፋስቲንግ ላይ ይዞ መጣ ወደ ሁለተኛው ፋስቲንግ ያስገባው ነገር ምንድነው ካላችሁ ጣለው እጁ ላይ ያለውን ነገር ወረወረው አስቡት እጁ ላይ ባለው ነገር ምን ያክል ብዙ ነገሮች ሊቀየሩ እንደሚችሉ አስቡ እነዛን ድንጋዮች from God ከእግዚአብሔር ዘንድ ነው ያመጣቸው ከሰው ዘንድ አይደለም ከእግዚአብሔር ዘንድ አሁን ወደ እናንተ የመጡ መረዳቶች አሉ እሳት አለ እነሱን ለማስጣል ሉሲፈር የሚፈጥራቸውን ነገሮች በሙሉ ንቁበት ሐሳቡን እንዳሰቱ ተጸልያለሁ እንዲገባችሁ ጸልያለሁ ዓላማውን እንድትረዱ ተጸልያለሁ እቅዱን እንድትረዱ ተጸልያለሁ ክብር ለኢየሱስ ይሁን የዛሬ ትምህርቴ አቃለሁ ዛሬ ፋስቲንጋችን 9ኛ ቀን ነው ነገ 10ኛ ቀን ላይ ምንም አይነት ትምህርት የለም 10ኛ ቀን ላይ ትንቢታዊ ባርኮት ነው ያለው ላይ ገብቼ ከጸለይኩኝ በኋላ ወደ ዙም መጥቼ አንድ ለአንድ በህይወታችሁ ላይ መናገርና መተንበይ ነው የምጀምረው በህይወታችሁ ላይ መተንበይ ስጀምር በንዴት እጃችሁ ውስጥ የገባውን ነገር እንዳያስጥላችሁ ግን መምከር ስለነበረብኝ ነው ይሄን ትምህርት ያስተማርኩት ክብር ለኢየሱስ ይሁን እጃችሁ ላይ ያለውን ነገር እንዳያስጥላችሁ ተጠንቀቁበት እንዳያስጥላችሁ ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ